ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገሬን ያጣሁበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል። አላህ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ሁወ እርሱ እያለ የሚናገር አምላክ ነው ያለ። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረው ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለ። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው። እንድታውቁት ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘ። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው።